هي الحبيبة والمختار صاحبها وفي السماء علا طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها. بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم على سيدنا محمد الأمين وعلى آله وأصحابه ومن تبع هداهم إلى يوم الدين، وبعد، فسلام الله تعالى عليكم ورحمته وبركاته። في بيت عائشة የተሰኘ ፕሮግራማችን ነው የምትከታተሉት። በዛሬ ቂሳችን አይሻ ረዲየላሁ ተዓላ አንሃ መንገድ ላይ ያጋጠማቸውን ደግሞ መንገድ ላይ ያደረጉትን ወይም ደግሞ የተፈጸመውን ድርጊት የምንመለከትበት ይሆናል ማለት ነው። ካሁን በፊትም እንዳስታወስኩት ብዙ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም መንገድ ሲወጡ መቼም ነብዩ ሰለላሁ ዐለይሂ ወሰለም አብዛኛ ጊዜያቸው ለጂሃድ ወይም ለሐጅ ብቻ ነው ከቤታቸው ወይም ደግሞ መንደራቸውን ለቀው የወጡበት እንጂ ለሌላ ነገር ብዙም አይወጡም። እናም ለጂሃድ በሚወጡበት ጊዜ ሚስቶቻቸውን የትኛዋ ሚስታቸው እሳቸው ጋር እንደምትሄድ እጣ ጥለው ነበር የሚሄዱት። ብዙ ጊዜ የአኢሻ እጣ ይወጣ ነበረ። ብዙ ሐዲሶች ላይ በተለያዩ ነብዩ ሰለላሁ ዐለይሂ ወሰለም በወጡባቸው መንገድ በወጡባቸው ሁኔታዎች ላይ አኢሻ ነበር እሳቸው ጋር የሚወጡት፣ የእሳቸው እጣ ነበር የሚወጣው። ግን ሱብሃንአላህ አኢሻ መውጣታቸው በወጡበት ቁጥር ደግሞ ብዙ ትምህርቶችን እናገኛለን። ብዙ ነገሮችን ይቀስሱናል፣ ብዙ ነገሮችን ይነግሩናል። ለዚህ ብሎ ነው ማለት ነው አላህ ሱብሃነሁ ወተዓላ የእሳቸው እጣ እንዲወጣ የሚያደርገው ማለት ነው። ሌሎቹ ሚስቶቻቸው እሳቸው ጋር ሲወጡ ሌላ ሰው ሌላ ከሰሃባዎች ሌላ ቂሳ ሊያወሩልን ይችላሉ። ሚስታቸው ጋር እንዲያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ብለው ሊያወሩን ይችላሉ። ግን ከሚስቶቻቸው ቀጥታ የሚነገረን ግን አብዛኛው የአኢሻ ረዲየላሁ ተዓላ አንሃ ነውና ለዛ ነው ይመስላል። እናም አንድ ቀን ወጣሁ ነብዩ ሰለላሁ ዐለይሂ ወሰለም ጋር ወጥቼ ይላሉ። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ብዙ ጊዜ መሽቀዳደም፣ ሩጫ፣ ይሄ ስፖርት ነገር ጦር መወርወር ምናምን ይወዱ ነበርና ወተን ወታደሮች ወይም ደግሞ ሰሃባዎች ጋራ ወጥተው መንገድ በሚሄዱበት ጊዜ ሰዎችን ተቀደሙ ሄዱን አሏቸው አሉ። ያን ጊዜ አይሻ ረዲየላሁ ተዓላ አንሃ ወአና ጃሪየቱን ለም አሕሚል ለሕማ፣ ገና አልወፈርኩም ስጋ ሊያዘም ሰውነቴ እና ገና ህፃን ነበርኩኝ አሉ። ፈቃለ ሊናሲ ተቀደሙ፣ ሰዎቹን ተቀደሙ እለፉ ሂዱ አሏቸው አሉ። ثم قال لي تعالي أسابقك፣ ነይ ልሽቀዳደምሽ፣ ነይ እንሽቀዳደም አሉኝ አሉ። ፈሳበቅቱሁ፣ ከዛም በዚህ ጊዜ ተሽቀዳደምንና ቀደምኳቸው አሉ። ፈሰከተ ዐኒ፣ ከዛ በኋላ ዝም አሉ። ተቀድመው ተሸንፈው እንግዲህ ዝም አሉ ማለት ነው። ሐታ ኢዛ ሐመልቱ ለሕማ፣ ዝም ብለው ቆይተው ሐታ ኢዛ ሐመልቱ ለሕማ፣ ከጊዜ በኋላ ሰውነቴ ስጋ ሲሸከም ወይም ደግሞ ትንሽ ወፈር ስል ወበዱንቱ ወነሲቱ፣ ከዛ ያን ቅሳቸውን ረስቼ ከቆየሁኝ በኋላ ወኸረጅቱ መዐሁ ፊ ባዕድ አስፋሪሂ፣ ከዛም በሌላ ጊዜ ደግሞ እሳቸው ጋር በወጣሁበት ጊዜ ፈቃለ ሊናሲ፣ አሁንም እንደባለፈው ሰዎችን ሂዱ ለፉ ተቀደሙ አሏቸው አሉ። ثم قال لي تعالي أسابقك، ነይ እንሽቀዳደም አሉኝ አሉ። ፈሳበቅቱሁ ፈሰበቀኒ፣ ከዛ ተሽቀዳደምንና በዚህ ዙር እሳቸው ነብዩ ሰለላሁ ዐለይሂ ወሰለም ቀደሙኝ አሉ። ፈጀዐለ የضሐኩ፣ ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይስቁ ጀመር አሉ። እየሳቁ ወሁወ የቁሉ ሃዚሂ ቢቲልካ፣ እቺ አንድ እኩል ነና፣ እቺ በዛችኛዋ ባለፈው ቀድመሽኝ ነበረ አሁን ቀደምኩሽ እያሉ ይስቁ ነበር አሉ። ከዚች አጠር ያለች ቅሳ የምንመለከተው አደሙ ንስያን ነብዩ ሰለላሁ ዐለይሂ ወሰለም ሐቀ ሐቢበቲህ፣ የባለቤታቸውን የአኢሻን የሚወዷትን ባለቤታቸውን የእሳቸውን ሐቅ አለመርሳታቸው። ወደ ጂሃድ ነው እየሄዱ ያሉት፣ ወደ ጦርነት ነው እየሄዱ ያሉት። ሰሃባዎች፣ ትላልቅ ሰሃባዎች እና አቡበክርና ዑመር ባሉበት ሁኔታ ነው እነሱን ሂዱ ብለው፣ ግን አይሻ ረዲየላሁ ዐንሃ በዚህ ጦር መካከል እንደ ብቸኛ ነው የሚቆጠሩት። ምክንያቱም እንደሳቸው አይነት የሳቸው ቢጤ የለም እዚህ መካከል። አንደኛ ሁሉም ወንድ ናቸው፣ ሁለተኛ ደግሞ ትላልቅ ሰዎች ናቸው፣ አይሻ ትንሽ ናቸው። ስለዚህ ምን አይነት ድብርት ይሰማቸዋል?
ጭር እንዳይላቸው እንዳይደበራቸው ብለው ይሄን ነገር አስበው ነብዩ ሰለላሁ ዐለይሂ ወሰለም ለእሳቸውን ለማስደሰት ይሄን ሁሉ አደረጉ ማለት ነው። ከዛ ደግሞ አይሻ ረዲየላሁ ተዓላ አንሃ እንግዲህ የሚያስደስታቸው ነገር ምን አይነት እንደሆነ አይተው ነይ እንሽቀዳደም ብለው ነብዩ ሰለላሁ ዐለይሂ ወሰለም አሏቸው። ከዛ ደግሞ ከዚህ የምንመለከተው ነብዩ ሰለላሁ ዐለይሂ ወሰለም ምን ያክል ራሳቸውን ማስተናነስ ይወዱ ነበረ። ከሳቸው የበለጠ ማን ደረጃ ያለው ሰው አለ? ከሳቸው በኋላ የመጣም ከሳቸው በፊት ያለፉትም የአላህ ሱብሓነሁ ወተዓላ ፍጡራን ከሳቸው በታች ናቸው። ሆኖም ግን ይሄን ሁሉ ሰሃባ ይሉንታ ሳይዛቸው ይሄን ሁሉ ሰሃባ ተቀደሙ እለፉ ብለው ይሄ ብቻ ህፃን ሚስታቸው ጋር ሲሯራጡ ምን ያክል አንድ ሰው ከተከቡር ከክብር መራቅ እንዳለበት ነው የሚያሳየን ማለት ነው። ይሄ እንግዲህ በተለይም ለዱዓቶች፣ ለመሻይኾች፣ ለትላልቅ ሰዎች ምን አይነት ትምህርት እንደምንይዝ ግልጽ ነውና ይህን ሐዲስ ልንጠቀምበት ይገባል። ያ ማለት ሁላችንም ተነሱን እስቀዳደም እያልን ሚስቶቻችን ጋር መስቀዳደም አለብን ማለት አይደለም። ግን ሁሉም በሚገባውና ሁሉም ደስ በሚለው መልኩ ሚስቱን ሊያስደስት በሚገባው መልኩ እያየ ለልጁ ለሚስቶቹ ወይም ለሚስቱ ጊዜ መስጠት እንደሚገባው ነው የምንመለከተው ማለት ነው። ወሰለላሁ ወሰለም ዐላ ሰይድና ሙሐመድን ወአሊሂ ወሰሕቢሂ አጅመዒን። المختار صاحبها وفي السماء علا طهرا وتنزيها على الحرير أتاه جبريل يحملها إلى الرسول من الرحمن يهديها